የቡዳን መንፈስ ከላያችን ላይ ለማስወገድ ምን ማድረግ እንዳለብን 3 ነጥብ ብቻ አስቀምጬ እንለያይ። አንደኛ የቡዳ መንፈስ መጀመሪያ መኖርና ለመኖር ማረጋገጥ አለብኝ ስትሉ ምልክቱ ምንድነው? ያንን ትምህርቱን በደንብ ማዳመጥ ቡዳ ምንድነው የሚለው ቼክ አድርጎ በትምህርታችን ውስጥ ማየት ገብቶ በደንብ መመርመር። ቡዳ ምን ላይ ነው የሚቀመጠው? አይን ላይ ነው? ፊት ላይ ነው የሚቀመጠው? ምን የጎዳብኝ? ምን ያበላሸብኝ? እኔ የነካሁት ነገር በሙሉ የሚበላሽብኝ ከሆነ አው ችግር በርግጥ ችግር አለ፣ ቡዳ አለ። ግን ደግሞ እኔ ራሴ አባካኝና አጥፊ ሆንኩት ገንዘብ ሳገኝ ብቻ ነው ወይስ ድሃም ሆኜ አባካኝና አጥፊ ነኝ? ቼክ ማድረግ አሟጦ መጨረሻ እስክትደርሱ ድረስ ድሃ መሆናችሁ እንኳን ራሱ አሁን አንዳንድ ሰው የሚበላው የሚጠጣው አጥቶ እንኳን ለአረቄ ሳንቲም አያጣም፣ ለሲጋራ ሳንቲም አያጣም። ምንም እኮ ሆድ ውስጥ እኮ ምግብ የለም። እስከ መጨረሻው ሰዓት ድረስ ከእናንተ ጋር ይፋለማል፣ ምንም እንዳይኖራችሁ አድርጎ። ቂምና ሳንቲም ኪስ ውስጥ አያድርም ይላሉ አይደል ሰካራሞች። እና በዚህ ልክ እስከ መጨረሻ ድረስ ድሃ ጨርቃም አድርጎ የለበሰውን ልብስ እስከ መሸጥ ነጠላ ጫማውን ሸጦ በባዶ እግሩ እስከ መሄድ የሚያደርስ ሱስ ያለበት ሰው ከባድ የቡዳ መንፈስ ያለበት ሰው ነው። ሴትም ከሆነች ልክ እንደዚሁ ሁሉ ነገሯ ምጥጥ አድርጋ ሁሉም ይከፋባታል። ጎረቤትም በራሷ ላይ ክፉ ትሆናለች። በራስ ላይ ክፉ መሆን ማለት ራስን አለመጠበቅ፣ ለራስ አለማዘን፣ ለነፍስ አለመጨነቅ፣ ለዘላለማዊ ሕይወት አለመጨነቅ ማለት ነው። ዝም ብሎ ተስፋ የቆረጠ ራስን ስለማጥፋት ብቻ ማሰብ ማለት ነው። ይሄ በራስ መጨከን ይባላል። የዘላለም ሕይወት እንዳላስበው ቢከፋም ቢለማ ምን ሳይሻል አይቀርም የሚባል ነገር አለ። ምንድነው? ለክፉም ለደጉ ምን ሳይሻል አይቀርም ሲጻፉት እናንተ። ስለዚህ መንግስተ ሰማያትም ገነትም ቢኖርም ባይኖርም ሲኦልም ቢኖርም ባይኖርም ግን ደግ ሆኖ መኖር፣ ጾሞ ጸልዮ ሰግዶ ለአይምሮና ለህሊና ታማኝ ሆኖ መኖር ይሻላል። ቢኖርም ባይኖርም ስላችሁ እንደው የለም ብላችሁ የምታስቡ ከሆነ ኤቲስትነት ካለባችሁ ማለት ነው። መልካም ሰው ሆኖ ማለፍ እኮ ጥሩ ነው። ስምን ከመቃብር በላይ ስለሆነ ማለት ነው። ተዝረክርኮ መሞት መረሳት ነው። መሞት በአጠቃላይ መረሳት ቢሆንም ግን ስም ከመቃብር በላይ ነው። አንዳንዴ እሱ እንኳንም ሞተ የሚባል መሆን የለበትም። ኧረ ይሄን አድርጎ እኮ አረፈ እንደው ትልቅ ነገር ሰርቶ አለፈ ይባላል። የዛሬ 20 ዓመት የተተከለ ችግኝ ነው ዛሬ ዛፍ ሆኖ ለእኛ መጠለያ ሆነው። እኛ ደግሞ ችግኝ ተክለን ደግሞ ለሚቀጥሉ ትውልድ ዛፍ እንዲያገኙ ማድረግ አለብን። እና ስለ ቡዳ መንፈስ ማወቅ ነው መጀመሪያው። ሁለተኛ ደግሞ በዙሪያችን ያሉ ሰዎችን ማየት። የእኔ ጠላት ማን ነው? ሰላቢ መንፈስ። ሰላቢም ቡዳ ስለሆነ ነው። ሰላቢ መንፈስ ምቀኛ የሆነ ሰው በእኔ ዙሪያ ማን አለ? የሚነካካብኝ ሰው፣ በእኔ ነገር የሚቀና ሰው የሆነ ነገር ስትይዙ ማለት ነው። አይ ይሄን ነገር እንደዚህ ብታደርገው ጥሩ ነበር። ሁልጊዜ ባላችሁ ነገር ላይ ኔጌቲቭ የሆነ አስተያየት ነው የሚሰጠው። ይሁን ችግር የለውም እድሜ አይኖረውም ግን ተጠቀምበት ይላሉ። አሪፍ ነው እንዴ ጥሩ ነው የገዛው ወይ ሲያምር ኧረ እኔም እንደዚህ እገዛለሁ ምናምን የሚል እኮ ቢሆን ጥሩ ነበረ። አንዳንዴ ጥሩ ቅናት ነው እኔም እገዛለሁ ማለት። ግን ያደረጋችሁት ነገር በሙሉ አይጥመውም። ሁሌ ባደረጋችሁት ነገር ላይ ኦፖዝ የሆነ አስተያየት ነው የሚሰጠው። ይሄ ምቀኝነት ነው። የራሱን ኢጎ ሰው ላይ ያንጸባርቃል። ሳያውቀው ግን ቡዳ መንፈስ የሚያስተላልፈው ማለት ነው። ሶስተኛ ደግሞ እንዲህ አይነት ሰው መኖሮቹን ቼክ አድርጉ ነው ይሄ። ሶስተኛ ላይ ግን ተሰብስቦና ተጠንቅቆ መኖር፣ ቡዳ መንፈስ መኖሩን ማወቅ ትችላላችሁ። እቤት ስትቀመጡ ቤት ድረስ አንኳኩቶ ይመጣሉ የቡዳ መንፈስ ያለባችሁ። የት ጠፍተሽ ነው? በእርግጥ የሚያስቡላችሁ ሰዎች ሊመጡ ይችላሉ። ግን በተደጋጋሚ ምን እንደምትበሉ ምን እንደምትጠጡ ቤታችሁ ውስጥ ያለውን ጓዳ ጎድጓዳ ምናምን ቡና ለመጠጣትም በምንም ውሏቸው ሴቶች በተለይ እንደዚህ ቤት ውስጥ በሰፈር በምትውሉበት ሰዓት እንዴት ናችሁ ቡና የለም እንዴ ብለው በየቀኑ ይመጣሉ። በየእንትኑ የምትበሉትን ስንዴ ስንት እንዳስፈጫችሁ ጤፉ ምኑ ሁሉ ነገር ኢንፎርሜሽን ማወቅ ይፈልጋሉ። መረጃው የእናንተ ቤት መረጃ እንዲኖራቸው ይፈልጋሉ። ከዛስ ምንም ባያደርጉም እንኳን ቡዳው ይበላዋል። ከዛ በኋላ እየተመናመነ ከዛስ እናንተ አበድሩኝ እንድትሏቸው ይፈልጋሉ። ከነሱ ቤት እናንተም እህል እንድትበደሩና አለሁኝ አይነት ነገር ከዛ ቤት እኔም ስላበደርኳት ቤት ሁልጊዜ እገኛለሁ ማለት ነገር እና የቡዳ መንፈስ ሳያስቡትም አስበውትም በዙሪያቸው ያሉ ሰዎች ላይ ቼክ ማድረግ ያስፈልጋል። ሌላው እንደ 1 2 ብዬ 3 ብዬ ማልሰጠው ቁጥርም ማልሰጠው የቡዳ መንፈስ መኖሩን በጸበል በጾም በጸሎት በስግደት በደንብ አድርጋችሁ ወጥራችሁ ይዛችሁት ማስለፍለፍና ማነኬት ነው የመጣው መቼ ነው የበላኸኝ ወይም ደግሞ ከእናት ማህፀን ነው ወይ ብሎ ጠይቆ ማወቅ ይቻላል። ይሄ ከቁጥር ውስጥ የማይገባ ዋና ጉዳይ ነው። ይሄን ይመስላል። እህታችን እንግዲህ ጥሩ የትዳር ዘመን እንዲኖርሽ ተስፋ አደርጋለሁ። እጮኛ ጓደኛ ይዣለሁ እያለች ነው። እንግዲህ ያሳካልሽ። ጥሩ ነው። ይሄ ቤተሰብ እንዲታረቅ ምክንያት የሆንሽው አንቺ ብትሆኝም ግን የበለጠ የእናትሽ ግልጽነትና የዋህነት እንደሆነ ነው የምረዳውና እኚህ ሴትዮ እቺ እናት አሁን እንኳን ሊፕስቲክ ልትቀባ ምን ልትል የምትለብሰው ቀሚስ በአጠቃላይ የምታደርገው ነገር ለሰፈር ሰው ትንግርት ነው፣ እንቆቅልሽ ነው የሆነው። ውሽማ የተባለው ሰውዬ
ያ ሚስቱ የሞተችበት ሰውዬ እንኳን አንገቱን ደፍቶ ወደ ቤቱ እስኪገባ ድረስ ነው የዘጋችሁ ማለት ነው። እና በዚህ ልክ ሰው በጣም 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 ለውጥ ያመጣል እና ተስፋ አትቁረጡ። የማይለወጥ ነገር የለም። ሽባን እስከ ማዳን የደረሰችው ወይም ደግሞ በዚህ ልክ እምነቷ ጠንካራ የሆነው እግዚአብሔር ጸሎቷን እንደሰማላት ምልክት ነው የሰጣት። ከሷ ጋር እንደሆነ ማሳያ ነው። ይምረኝ ይሆን ስትል አዎ እምርሻለሁ ሲል ምልክት ሲያሳያት በልጁ ላይ ያሳያት ማለት ነው። ስለነበረ ሰዓት ሁሉ አምላካችን ስም የተመሰገነ ይሁን። ሰላም